ስትሰደብ እንደዛ አማራ ሳንቋሽሹ እንደ አንድ ኦሮሞ ተሰምቶናል። ሆነም ቀረም አንተ መርዳት ያለብህ ኦሮሞ ነው። ፍራውን አባል ዘር አይመርጥም፣ የሚመርጠው ፎሎ ነው። ሀያ ሺህ 10 ሺህ ምናምን ቪው ካየ ይገባና በቃ እኔ መኖሪያ ፍቃድሽን እኔ ያስተካክልልሻለሁ እንደዚህ ነው። ዜዶ ታወቃችኋል። እኔ መኖሪያ ፍቃድሽን አሰራልሻለሁ ምንም ችግር የለም ያው እስቲ እናያለን ምናምን አላትና ዋይ በጣም ነው ማመሰግነው ፊራዋዬ ምናባት ይላርግ። ከዛ ላይቭ ከፈተች። የሚወደውን ነገር ታውቃለች። ታማልካት ለአሁንማ ቪዛ ሊያሰራልኝ ነው በቃ ወረቀት ሊስተካከል ነው ፊራዬን አመስግኑልኝ አንዴ ታብታብ አድርጉልኝ ምናምን አለች። የሆነ ሰዓት ላይ እስከ ስንት ቀን ከ13 ቀን በኋላ ነው ምናምን አንድ ሁለት ኦሮሞ ላከባት ትላልቅ አክቲቪስቶች። ከዛ ሴራውን ጎንጉኖ ከከተማ አባረራት። ጁባ ጫካ ገብቻለሁ ኦሮሞዎችን ሊያሳድዱኝ ነው። ቢራ ስለ ቢራ ብዙ ነገር ማውራት ፈልጋለሁ፣ ግን ያው ትንሽ ማሪን ላለማስደሰት ስል ማሪን ደፍሮ አይናገረውም፣ እሱም ደፍሮ አይናገራትም። እዚህ ጋር ትንሽ የሆነ ኤርትራውያን ላይ ማሪ ግን ለምን በሽጉጥ ምናምን ብለህ ማታስፈራራኝ ሰው አንተ ይሁዳብን ብቻ ነው እንደምታስፈራራ? እከሳለሁ ነው የሚል እከሳለሁ። ፍራውል ያደርገዋል፣ እናቴን ፍራውል ያደርገዋል፣ ይከሳል። በተለይ ወረቀቱ ቢስተካከልለት ምናምን ፍራውል ስራ የለው። ቲክቶክ ላይ ይመጣ ጃስ ይላቸዋል፣ ያናዳቸዋል። ምናምን እገላለሁ ስትለው እየከሰሰ ሚሊዮነር ነው የሚሆነው። አይ ቢራ አባቴ ይመች ምርጥ ተዋናይ ነሽ፣ ግን እኔ ተመችተሽኛል። ትራክ ሹፌር ሁሉ ላይሽ ላይ ይንጫጫል፣ አንቺ መስሚያ የለሽም። ቂጠን እያከክንዳ እኔ ተመተም እንጃ ፈቃድህን ታወጣለህ። በጣም ጎበዝ ልጅ። እንደዚህ ማጭበርበር ላይ የተካነበት ነው። አንዳንድ ሰዎች እኮ ተሰጥኦ እኮ ነው ታውቃላችሁ፣ ጥበብ እኮ ነው። ይመች ቴዲ ሐዋሳንማ በቃ እኔ ቴዲ ሐዋሳ ተመልሶ ከገባ ግን ይገባል። እድሜ ላይ ያን አስታረቃቸው ምናምን። አሁን ቴዲ ሐዋሳ ምን ብሎ ነው የሚያወራው? ጉዳዩን ዘግተነዋል እንግዲህ ቲፒኤልኤፍ ምናምን ብሎ ነው የሚጀምረው። ከዛ ዲና ሙፍቲ ያመጣውና እንግዲህ አሁን አምባሳደር ዲና ሙፍቲ ከኛ ጋር ናቸው፣ ከታችሁ ናችሁ። ፍራውል ስትሉት ንዴቱ ይመጣል። ሚውት አድርጉልኝ። ዲና ሙፍቲ ያሉ እንግዲህ ወደ ዲና ሙፍቲ እንሄዳለን። አምባሳደር ዲና ሙፍቲ እንኳን በሰላም መጡ ሲል ይሄ የአማራ ህዝብ ከታች ተሰብስቦ ንፋፊት ይልክላቸው። ያብላጊ ቴዲ ሐዋሳ ከዚህ በኋላ ፖለቲካ ባታወያይ ደስ ይለኛል። እናቴ ወንድም ትናንት እንደ ህፃን ልጅ አንተ ላክ መጀመሪያ አንተ ካላክን ያልክም አንተ ፊራ ታውቃለህ አይደል? እኔ እንዳለኝ ታውቃለህ። በቃ አንተ ስጋ ቆራጭ ይለዋል። ትናንት ነው የነበርኩኝ። በቃ
ዮኒ ማኛ አይኗን ሲንቀዋል አባቴው ትናንትማ ዮናስ የወንጌል ግፍ ነው መሰለኝ እንደዛ ያደረገ ዮኒ አባቴ እኔ ፍራውል መኪና አልገዛልኝም እኔ የምከፍለው መኪና ብሎ ሼቭሮሌት መኪና ነች ነው አሱ ዮናስ ምን ሼቭሮሌት አለ ሚስት ቡሽ ቪራ ላንተ የከፈለልህ መስዋዕትነት ነው እንዴት ሚስት ቡሽ እስኪነዳ ዝም ትለዋል $3 ሚሊዮን ፌክ አካውንት እንዲያሳያችኋል ብላ አየ ተመልከቱ ይሄ ብር የኔ ነው ይሄ አሁን አስገባለሁ ቴዲ ሐዋሳ መጀመሪያ አንተ አስገባ ምክንያቱም አንተ ትራካጭ በርብራል ከእምነት ጎድላል ይሄን ብር ካላስገባ አናስገባ ቴዲ ቶሮንቶ ቴዲ ማለበር ዮኒ ቶሮንቶ ማነው ስሙ በዛታችሁ ጀለሴ ሆኖ ፉሌ ነው ምና እንዴ ጫንቆት ቴዲ ጫንቆት አውራ እንጂ ቶሮንቶ ምናምን ይሏል ምን ላውራ ቴዲ ይሏል ትናንት ወይ የተጫወተው ጨዋታ ይልክ ተመቸኝ ዘነጠባቸው አንዴ መኪና ላይ ለቅሶ ቤት ነኝ ይላችሁ ፊራ እንቅስቃሴው እንዳለ በጥንቃቄ ነው በጥንቃቄ ጌታን የሆነ ሰውን ቴንሽን ያደርጋል የሆነ ሰዓት ላይ ይወጣል የሆነ ሰዓት ላይ ቪዲዮ ያጠፋል የሆነ ሰዓት ላይ መኪና ላይ በቃ ረብ ፈጣሪ ይተረገም ሰው ይተረገም ይሄን ኢትዮጵያን አንችለው እናቴን አንችለው ፊራ አንችለው አሜሪካ ቁጭ ብሎ አገራችንን የሸጠብን ሰዓት ጉዳችን ፈል ፊራ እኮ ደፋር እኮ ጠቅላይ ሚኒስትር አብይ አህመድ እንግዲህ 3 ጥሪ አድርገውልኛል ያው ሪጀክት አድርጋለሁ አለ እሺ የአሜሪካ ቆንስላ ቁጭ ብለው የሚሰሙ ሰዎች ነው እንዴት እንደሚያሳዝን ይችልበታል አይገልጸውም ግን አሜሪካ የምትኖሩ ሰዎች በቃ አትንጠባረሩብ 0.5 ሳንቲም ድንቡሉ ይለልሽ ምድረ እካኩላ የመጣሽ እዚህ አከታሽን አትጥፊ በስማ ወይ $40 ነው no problem አሚሏል አውቀው እኮ ድንቡሉ ይላችሁ እግዚአብሔርን ይሄ ትራክ ሹፌር እኔ በወር መስራው $10,000 ነው ምናምን ይላል እንዴ $10,000 አንድ ወር ሙሉ ስንት ሺህ ማይል ይነዳል አስቡት ስንት ታንከር ቤንዚን አስቡ ያንን ኮንቲነር ሲጎትት 16 ጋዝ ስቴሽን ነው የሚቆም ሲሞላ $800 $900 ቦሬ ተጣራጅ ላይ $1,500 እኮ ነው የሚደርስ ካናፉባት ያቺን የኮሮና ቢራ ያያዙ this is America's rest ፊራ ዋረዳችሁ እግዚአብሔር ይመስገን ትራክ እየነዳ ምናምን ይመጣል አለና እዚህ ገብቶ 50 years American restaurant ይላል 15 ዓመት ውስጥ አሜሪካ የምኖረው ብሎ መኪና ሲነዳ
እኔ በህፃንነቴ ነው አሜሪካ የመጣሁት ይላል እዮዳ። ኡበር ሲነዳ ስታይ ምን ይሰማል? እኛ እኮ ድህነታችን ነው አላስተምር ያለን። ከእናንተ በላይ ደደባል። ሴቶቹ ደግሞ 20 ዓመት አሜሪካ ተቀመጥኩ ብላ ዌተር ምግብ ቤት ለምግብ ቤት ሳህኗን ይዛ ትሽከረከራል። ቢያንስ 20 ዓመት አሜሪካ ስትማሪ እንደው 5 ዓመቱን ብትማሪ አላግጡ ብለዚህ እየመጣሽና ደከከማሙች ደፋር እኮ ናችሁ። እግዚአብሔርን ደፋር። አሁን ይሁዳም አሜሪካን የኖርኩት ተወልጄ ያደግኩት ስለ ኢትዮጵያ አላቅም ምናምን ብሎ አስቡት እስቲ 20 ምናምን ዓመት አሜሪካ ኑሮ ለሙዚን ሲነዳ ከዛ መኪና ደግሞ እኔ 8 መኪና አለኝ ይላል። ለኬ እዛ ካምፓኒ ላይ የሚቀያየሩለት መኪና ነው አንዲ ማርሴዲስ አንዲ ምናምን አስቡ መኪና ሲያሽከረክ እንግዲህ እኔ ተመልከቱ ለትምህርት ያለኝ ፍቅር እኮ ልዩ እኮ ነው። ሀገር እያለሁ እግዚአብሔርን ድህነቴ ነው አላስተምር ያለኝ ሆዴን ሲገበኝ እኔ በ12 ዓመቴ ነው መኪና ላይ ተንጠላጥዬ ወጣሁት ረዳትነት። የሹፍርና ዲግሪ ለማግኘት እዮዳ 20 ምናምን ዓመት አሜሪካ ቁጭ ብሎ በዚህ ሰዓት የሆነ ቢሮ ውስጥ ታየዋል የሆነ ትልቅ ካምፓኒ እየመራ ምናምን ታየዋል እንጂ በኢየሱስ መኪና ላይ ተሰክተ ማሪ ራሱ 10 ምናምን ዓመቱ ነው አሜሪካ። ኧረ ማሪ ኦንላይን ትምህርት ጀምር በእግዚአብሔር እዚህ ደምር መጣች። ጂቦ ወይ ጉድ ያቺ ትራክ ጉዳ መጣ እግዚአብሔር ታቆነ ስማ ያ እኔ የሆነ ነገር ከነካው ለምን ይመስላል ግን እንደዚህ የሚጮው እኔ ሰው ጋር ስጣላም ምናምን ያብዳል ሚዲያው ለምንድን ነው? እውነት ስላለሽ ነው። በቃ እኔ አልፈታማ ከያዝኩኝ አንዴ ጅራት ከያዝኩ አለቅ በቃ ነጭ አቺ ጅራት የሆነ ቪዲዮ ለቃበብ ተምር እናቴቱ ይዋልጅ በጣም ነው ወዳት በጣም በቃ ይሄ ዘረኝነት ምናምን ሁሉ የሌለባት ሴት ነች። እናቴን እንዲህ ስሜታዊና ትናገራለች እንጂ ወዳታል። የሆነ ሰዓት ላይ የተንከሲስ የሸጠላትን መኪና ተገልብጦ ነው መሰለኝ ጭርምትምት ብሏል። እንኳን ግን አላህ አተረፈሽ እየቀረጸች ተመልከቱ። ትናንት ነው የተረፍኩት ተመልከቱ። እንደው አሁን ከዚህ ሩህ ይወጣል አልহামዱሊላህ ረቢል ዓለሚን ግን አለች እያለቀሰች። አላህ ግን ምን አርጌልህ ነው ከዚህ ያተረፈኝ? ምን ታረጊልታለሽ? ተምርዬ ለአላህ ማድረግ ትፈልጊያለሽ? $500 ልከሽልኝ ለሱን ያተረፈች በግርስ አንተ ከከለ ምንም ታስወርድ ሳይ አላህ ምን አርጌልህ ነው ያልሽው? ተምሮ ኦኬ አይለ እንዴ ያ አንተ ከዛ ውስጥ አንተ ትስቃለህ እንዴ? ብዙ ትራክ በትራክ አክሲደንት እኮ በጣም የብዙ ሰው ህይወት ነው የሚያልፈው። ትራክ ስትጋጭ ብዙ መኪኖችን ነው ላይክ ብዙ በቃ ላይክ እንዴት ብዬ ልንገር ማሪ ገብቶ ይንገርክ። በነገራችን ላይ በጣም ከባድ ነው የትራክ አክሲደንት። ማሪ አንድ ሰው ብቻ ወይ አንድ ራስክ ብቻ አይደለም የምትጎደው በአካባቢ ያሉ መኪኖች እዚህ ገብቶ ስለ አክሲደንት የሚያወራኝ አዳምጪኝ። አይ ስለ ትራክ አንተ አታውቅም። የትራክ አክሲደንት የመኪና አክሲደንት አይደለም። አዳምጪኝ እንዴ አንቺ ህይወትሽን ለመቀየር ነው
ፍራውል አልረማምዶሽ መንጃ ፈቃድ አውጥተሽ የትራክ ሹፌር ይሆንሽ መሐሪኮ ፍራውል አለማምዱ ስላል ለከብት ተሳሳትኩኝ መንጃ ፈቃድ እሱ አይደል እንዴ ኧረ እባክህ ተው እንጂ በብሬ $8000 ከፍዬ ያማው እንዴ እሱ አይደለም እንትን ያለሽ እኔ ተባብሬያታለሁ መንጃ ፈቃድ ነው እንጂ what አለ የማፊያ ነው እናቴን ማፊያ ነው በቃ ረብስ እንዴ እኔ $8000 እኔ ራስ ከፍዬ ነው ትምህርት ቤት ሄጄ ተማርኩት እቆሻሻ እሱ ምን ያልዋሻዋል ኧረ በእናት እኔ ለሱ ዛሬ ማለት ነው አንደኛ ህዝቡን የናቀበት መንገድ ለሱ እኔ ተሳቀቅኩ በነገራ ያሳቀቃል የሚያረጋው ነገር እንደሰው የሰው ይቆ አሞታል እኮ ባይደው ይሄ ህመም ነው በሽታ ነው መታከም አለበት ፌክ አካውንት አሳይ ህዝቡን እንዴት እንደሚንቀው ነው የሚያሳየው ህዝቡ አሁንም አምኖታል የአካውንት ትክክለኛ አካውንት በዚህ አጋጣሚ በነገራችን እጅቦዬ እኔ ቻሌንጅ አረጋዋለሁ እስኪ 30 ሚሊዮን ያስገባ እኔ 2 ሚሊዮን አስገብቼ ይቅርታ ጠይቀዋለሁ 30 ሚሊዮን 100 ሚሊዮን ይቅር ይሄንን እስኪ እጅቦዬ ከቻልክ ሞክሩ የሎም ሰውየው ሰው አልተረዳም አሁንም ቁማር ላይ ነው ፌክ ቴዲ ሐዋሳኮ ስለሌለው ነው ያቃል ፍራውል ደግሞ ይንጠንቀቁ ያቃል ና ቴዲ ሐዋሳ እንትን ነው ገባ ልጅ የለውም ትዳር የለውም ኖ ትዳር የለውም አይደለም በደንብ ይኖረዋል ቴዲ ሐዋሳ ትዳር የለውም ልጅ የለውም አንዴ ላውራ ቴዲ ሐዋሳ ብር የለው እናቴ ትሙት ብር የለው ፍራውል ደግሞ ሳይኮ በጣም የተረገመ ሰው ነው ምክንያቱም አሁን ፍራውል ጋር ጓደኛ የሚሆኑ ሰዎች አሁን ፍራውል ራሱ እንዴት እንዳስተዋወቀ ታውቃላችሁ ብራም ነው ሳቢያም ነው ምናምን ወዘተረፈ ምናምን በባሊም በቦሊም ፊቱ ላይ የሚመጣው የሰው ልጅ ብር እና ቴዲ ሐዋሳ ጓደኝነቱን ሲፈልግ በቃ ገባ ማለት ነው መስመር ላይ አንዴ የተረገመ ሰው ኩሊ እንዴ ምን ሆነሽን በውስጥ መስመር ሰላም ነው እንዴ ምናምን ብትይ በቃ አወቀሽ ድምቡሎ እንደለልሽ እና ቴዲ ሐዋሳ የሱ ጀለስ ጅላስ የሆነችው ደግሞ ነገር የሆነሽ ነገር አንተ በጣም የተረገመ ነው this is fixes የሆነ ሰው እንደዚህ አይነት ሰውን አንብቦ የጨረሰ እኮ ነው አልኩ በቃ በነፍሰ ስጋ ነው የሚላጥብ አንዳንድ ቦታ ላይ አንዳንድ ነገር መናገር ፈልግ ነበር ግን ይደብራል ሆነም ቀረ አሜሪካ የምትኖሩ ሰዎች አትላጡብ ደከከና መናጤ ዳ በዛ ላይ ጭንቀታም እግዚአብሔርን ነው የምላችሁ ጭንቀታችሁ ከራሳችሁ አልፎ ለልጆቻችሁ በሽታ ይሰጣችሁ አሜሪካ ውስጥ የሚወለዱ ህፃናቶች በተለይ ካበሻ ከ180% ኦቲዝም ሲያጠቃቸው ናቸው በምክንያት ሲባል ሲመረመር በጭንቀት እኔ አሜሪካ 10 ምናምን ቆይቻለሁ 20 ዓመት ቆይቻለሁ ይሄ ያሳፍራል አሜሪካ 20 ዓመት አሁን ሳውዲ አረቢያ 10 ዓመት ኑር ያለው አስቡት ሳውዲ አረቢያ ለምን አልተማርኩም 10 ዓመት ነው ነፃነት ምን ያሰራ መዳም ቤት እየሰራው ነበር ደሞዝ ይሁን መልስ አታጣም አሜሪካ ነፃ የሆነች ሀገር ከፈልክ ወጣ ብለህ ተፍተፍ የምትልበት ሀገር ከፈልክ የምትማርበት ሀገር ከፈልክ ሬክሰን ፌክሰን የምትልበት ሀገር ላይ ቁጭ ብላ 10 ምናምን ዓመት 20 ምናምን ዓመት ተቀመጠ ከዛ ኡበር እየነዳ ምናምን ታክሲ እያሽከረከረ ሴቶቹ ዌይተር ምናምን ፓርኪንግ እየሰሩ ምናምን ታገር 20 years 30 years ምናምን ቆረቆንዳ ተማሪ ግን አሁን በቅርቡ መተው ለው 3 ዓመት 2 ዓመት ኡበር ተፍተፍ ብለው ማታ ላይ ትምህርታቸውን ኦንላይን እየተማሩ ምን አሉ እኮ እግዚአብሔር ገራሚ ቺኮች አሉ ግን እዚህ አይታዩ አብዛኛው አታገኛቸው ማሪ ራሱ እነሱን ሴቶች አታቃቸው እኔ ብቻ ነኝ የማቃቸው ይሁን የራሴ መንገድ አለው አልነግርህም ማሪ አትሳቅ አንተ እዚህ ጫንቆት የሚገባውን አገኘው እዚህ ላይ ይረ እንደ ሂሉ አይነት ሆነ እኔ መጥፋል እናገር እግዚአብሔር
የሆነ ሰዓት ላይ ማሪ ወልጅ አልጨረስኩም ጌታዬ ይቅር በል መጥፎ ነገርማ አልናገርም ግን ደከከና አምናት እሷ በሽቃጣ አሮጊት ብዙ ነገር እላት ነበር የማሪ ጀለስ ስለሆነች ተውኳት how boy ማሪ how boy no አንድ ጥያቄ እኔ በጣም የሚገርመኝ አንተ ድራማ ሰው ሲገባ ለምንድን ነው ሰድበክ ምናምን የምታስወርደው ይሄ እኮ ትክክል አይደለም መች ሰደብኩሽ no ይሄ እንደዚህ አይነት ድራማ ለምን ይሄ እኮ ዲስሪስፔክት ነው ባይ ዘ ወይ እሺ ምን ዲስሪስፔክት ወይ የሆነ አንተ እንደዚህ አይነት በሽታ ካለብክ ኦኬ ሰዎችን የምስታስወርዱ በሽታ አሜሪካ እንጂ አረብ ሀገር የለም ባክሽ ተይውሱ አምስሬስ ከምሬ ነው እንደዛ አታድርግ ይሄን የምትጫወተው ካልሆነ አታስገባ ይልክ ወሬን ሳጨርሰው አታስገባ ከሆነ ግን ሰው ያውራ ኖ ጅቦኔ ቀልዴን አይደለም የምነግር ከይድድብና ነው ባይ ዘ ወይ ሰው አክብሮክ ሲገባ አስገብተክ ማቆረድ አይባልም አታስወርድ ሰው እንዴ ማይግነ እንዳንተ አልተማርኩም እንዴ እሺ እንዴ በማራን አንቺ ጋር ኖ ይሄ ዲስሪስፔክት ማድረግ ነው አታስወርድ ሰው ነው ትክክል አይደለም ይቅርታሽ እኔ ቆንጆ እያወራሁክ ለውረጅና ምን ብለክ ስታስወርድ ይሄ ዲስሪስፔክት ነው ክንዴ አመት ገይርካ በአሜሪካ ሻዕቢያ ቆይ አንተ ጅቦ ጥያቄ ልጠይቀክ ወይኔ መልስ ኦኬ ሰውየው አንተ ያሳየው ብር ነው ብለህ ነው የምታስበው አንተ ራሱ ሸዋ ነው እንጂ እንትና ለማስደረግ እኮ ኤሉክስ ሰውየው ማለት ነው ሳይኮ ነው እኔ ሰውየውን ከእግር ጥፍሩ እስከ ራስ ፀጉር ነው የማውቀው ሳይኮ ነው በጣም ሳይኮ ይችላል እነሱ ግን ቀድሞ ሳይኮ በልጦት መግባት ነበረባቸው ብሩን ኤሉክ አይልክም ብር የለውም ስለሌለው ምንድነው ማድረግ ያለባቸው እነሱ ቢያንስ 2 ሚሊዮን ነው አይደል ኦኬ ሰውየው እንደዚህ ሸዋሸዋ ይሰራል አንድ ለከብታል በጣም ይከብዳል ፍራው ላይ ቆይ ነው እኔ ምን ነው ቆይ አንድ ያስጨርሰኝ ደውለው ለነቢኒ ሰውየው ሸዋሸዋ ይሰራል 100 ሚሊዮን ገቢ ሊሆንላችሁ ነው እውነት ከሆነ ካልሆነ ግን ቢያንስኛ 2 ሚሊዮን ስናስገባ ያለ ፕሮግራማችን ስለሆነ መርዳት ያለብንን አትሊስት 5 ሚሊዮን እንረዳለን ሰውየው ካላስገባ 1.5 ያው ተመልሱንላላችሁ አለቀ ተነጋግረው እንደዛ አድርገው ብሩን እዛው ላይ ማስገባት ሸዋሸዋ ካደረጋቸው እሱን ለማዋረድ ነው አይሱ ማንነት መግለጽ እኮ ነው ስራው አይደል እንዴ ሰው እንደዛ አድርገው ተነጋግረው ቢገቡ እመኑኝ ዛሬ ውርደቱ ሞት ነበር የሚሞተው ግን በቃ እነሱ በለጣቸው በለጣቸው አንቺንም በልጣሽ እነሱንም በጣም እኔንም ማለት እኔም በለጠኝ ማለት እኔ ፍራው ለተቻ ነው ይልክ ሳላውቀው ነው እንጂ ማለት ነው እሸጠዋለሁ እንደ በግ እንደዚህ ጎትቼ እኔ በጎትቼ ነው እንደ በግ የምሸጠው ተምር አሁን ስላወቅሽው ነው እንጂ ሳታቂ ተሸውደሻል ሰውየው አንድ ነገር ልንገርሽ እግዚአብሔርን እዚህ አሁን እኔን ድጋሚ አይሸውደኝም እናንተን እንደሚሸውዳችሁ እንደሸውዳችሁ ኢየሱስ ጅል ነው እንዴ አንቺ ድጋሚ የሚሸውልሽ እኮ አሁን እኮ እየተሸወዳችሁ እናንተ እኔ ይልክ የዛሬ 3 አመት ከሸወደኝ በኋላ ነቅቻለሁ ድጋሚ የሚሸውደኝ ስልኮ የብር አይደለም በቃላቶቹ በውሸቱ እንዳይሸውዳችሁ ብለሽ ጥሩምባ ይዘሽ እዚህ ቲክቶክ ላይ ብታውጂ ራሱ እግዚአብሔርን ብዙ ሰው ይሸውዳል በጣም ብዙ ይውላል እስቲ እኮ 12 ከ12000 እኮ 2000 ነው እንጂ ያላመነው 10000 እኮ ሸውዷቸዋል ተናችኋል ሰው በጣም የተረገመ ነው ተከታተየዋለሁ በጣም ነው የሚፈታተናችሁ ለማንኛውም እነ ቴዲ የገንዘብ ምናምን ችግር ሳይሆን አሁን አንተ ማወቅ ያለበት ሁሉ ማለት አትበል እንደዛ ይውል ከአሜሪካ ነገር ነው ችግር ያለበት ይሄ አሁን እኔ ቴዲ እግዚአብሔርን ማለት ጀለሴ ነው እሱ ቤት ገብቼ አንድ ሁለት ፖለቲካ ወርቻለሁ ሬክሰስ ፌክሰስ ብያለሁ ግን በቃ የለው እናቴ ትሙት የለው እሺ እናንተ እኔ ለምን 2 ሚሊዮን አልሰጥም እሱ ለምን 30 ሚሊዮን እንዲሰጠን ቻሌንጅ በቃ እሺ ጀመርኩ ለምን አንተ ተናጥሉ ያለውን ሰምተሻል ፍራው ቴዲ ሲለው አቤት አካውንት ላይ $10,000 ካለ እኔ 20,000 ልክልሃለሁ አለው ዲስሪስፔክት አረገኝ እንዴ ፐርሰናል ሬሰስ እንደዛ አለው እንዳላለው ቢለው ሰድበው ነበር አይ 10,000 ካለ አካውንት ላይ እኔ እንደዛ ካለውማ ይሞልጨዋል ኖ አላ እንደዛ አላለ ማቷሽ ተውጂቦዬ ለወሬ ማሳመር አሁን እውነትም አይውልክ ምስኪን ነው ያምናሉ እንደዛ ካለ ይሰድበው ነበር ማሪ حوي ወደ حبي ወረለና ወረ በተሰብ ጀማን ጅቦ
ይሄን ወይ አሳከኝ ራሱ አልጋዬ ላይ ሆኜ ሳቃ ይኸውልህ ምን አለ መሰለህ ቴዲ ገንዘብ ማጣት ምናምን አይደለም ገንዘቡ ላይ ይኸውልህ አረ ማሪ እንዴ ራስን ብቻ ነው እንደምታወራው ጅቦ ሰው የሚሰጥን ማሳሰኛ ይኸውልህ እኛ እኮ ይኸውልህ ቻሌንጁ ላይ ሁላ ለፊቱ እንደዛ ሲልሽ አልሰማሽም አንቺ 10 ሺህ ካለ አካውንት ላይ እኔ 20 ሺህ አስገባልሃለሁ አሉ ከዚህ በላይ ምን ልበል አላለው እንደዛ ካሉ ቴዲ ትረስ ሚ ቴዲ እንደዛ አይነት ነገር ዲስሪስፔክት የሚያደርገው ሰው አይወድም ቴዲ አይደለም ጓለበት ቴዲ ሲናገረው ላሻለ በቃ ዮናስም ተው በእንደዛ ንግግር አይደለም በዛ አይደለም አንቺ በቃ ያስጠላኝ እውነቱን ተናግረ ምን ቴዲ አሁን እኔ ጀለሴ ነው እሱ ቤት እገባለሁ ወላሂ ለአዚም እንደዛ አላለውም እንደዛ ቢለው ቴዲ እንደሚሰጠው እኔ ሰምቼዋለሁ ሌላ ነገር ነው ያለው 10 ሺህ ካለ ከኔ አካውንት ላይ 20 ሺህ አስገባላሉ አካውንት ላይ 20 ሺህ አስገባላሉ ጸርጎ ሰድቦታል ኦ ማይ ጋድ እሱን ሪከርድ ቆይ እኔ እንደዛ ያለበትን እኔ ሲጨቃጨቀው ስለነበር ደግሞ ምን እንዳለ ታውቂያለሽ አካውንት ላይ $2000 ካለ አንተ ስማ ጅቦ አንገ ልንገርህ ስለ 200 ሺህ አስገባላለሁ ሲለው 3 ይወጣ ይወል ስለ ዩኒፎርም ይጠይቅ ደውሎ ስለ ዩኒፎርም ባክግራውንድ ታውቃለህ ለመሆኑ ምናልባት ዩኒፎርም ባክግራውንድ ታውቃለህ እና እንደዛ ለምን ይጨነቃል እንዴ ያየነው ማንንም ሊል አይችልም እናቴን ህዝቡን አስጨነቀው ትናንት ይወል አዳምጠኝ ማሪ አሁን አዳምጠኝ ዮኒ ጀለሴ ነው እግዚአብሔር ልውረድልህ አዳምጠኝ ስትል ብቻ አዳምጠኝ ስትል እኮ ለምን ትዋሻለህ ምናምን ይሄ ቁጥሩ አይደለም ጓደኞች ምን ውሸት ምን ማዋሽለት ያረክ እኮ ነው ኔክሰስ ፊክሰስ እሺ ቀጥል ወርቃቸው ሜን እሺ ቀጥል ይኸው ዝም አልኩኝ ሜን ስማ ፈርሶ እንደዛ ሊል አይችልም እኛ እንኳን ነው ከባንክ አካውንት ላይ የገዛው ትራንስፈር ያረክበትን ፕሪንት አውት ነው ያችልም because it's nothing እኔ ልንገርህ የድራይቨር ላይሰንስ ችግር አለ አሁን የተነካካ ነው ከሱ ጋር የመጡ ልጆች አሉ የዳላስ ልጆች ኤርትራውያን ናቸው አንቺ ጋር ብዙ አይደፈርም ኖ የነካቸው ልጆች አሉ አሁን ይወደ እዛ ላይ 2 ሚሊዮን አይተኮነ ጅቦ ማአት ሰው ቻሌንጁ ላይ እንሳተፋለን ብሏል ቴዲ አዋሳ አንዴ ወጥቶ አልኮኮ የዛን ጊዜ አስገቡ ቢል ተጠራርጎ ገንዘቡ ገብቶ ይደርስ ነበር ምንም ችግር አልነበረው መዛ ላይ ሊያስገባ አይችልም በውስጥ ኦሬዲ እና ያና ተነጋግረናል ለምን እነሱ አላስገቡም እሺ ቀድሞ ለምን አላስገቡም ቀድሞ እኮ ይወለ ቀድሞ ብሎ የቀየረው በኋላ እንጂ ካስገባችሁ ነው ያለው እኮ አሁን አስገቡ ይው እዚህ ቁጭ ብዬ አስገባለሁ ማለት ማስገባት ይቻላል አሁን ማስገባት አሁን ከተዋጣ በኋላ ነው እንዴ እዛው ላይ በቃ ይወል መጨረሻ ላይ ምን አለ መሰለህ አይተህ ከሆነ በቃ እናንተ እንደዛ ከሆነ እኔ አቅሜን አረጋለሁ ብሎ ላሻለ ወፍ የለም ሊያደርግ አይችልም አንተ ሰውዬው እኮ እኔ አውቃለሁ እኮ ሸዋሸዋ እንደሚሰራ ምናምን አውቃለሁ ጠንቅቄ ነው ከእናንተ በላይ እዚህ ቲክቶክ ላይ ካላችሁት በላይ ፈራውልን እኔ በደንብ ጠንቅቄ አውቀዋለሁ እናቴ ትሙት በደም ሁለተኛ መጨረሻ ላይ ያልከው ደግሞ ምን አልክ ዲካስ ስለብራክ ስማ እኔ እኮ አሜሪካን ሲቲዝን ነኝ እሱ እንትን ነው ገና መኖሪያ ፍቃዱን አልተቀበለም እኔ አሜሪካን ሲቲዝን ነኝ አልከው እኮ እሱን ጠይቀው እኮ ሲቲዝን ቢሆን ይከስሽ ነበር ማለት እኮ ነው አፉን ሊከፍት ከፈለገ አልከው እኮ ፕራይቬት ኢንቨስቲጌሽን ቀጥሬ አልከው እኮ አንጠባጥበዋለሁ ይህን ጉዳይ ለምን ከማሪ ጋር እናደርገውም ፍራውልና ማሪ እግዚአብሔር አዳምጠኝ ሌላው ላይ ሄዱ ልጋጉን ይክፈት እንጂ ማሪን እከሳለሁ ካለ አልከው እኮ አሜሪካን ሲቲዝን ፕራይቬት ኢንቨስቲጌሽን ቀጥሬ አልከው እኮ ዝም በል አንተ ማታውቀው ጉዳለ ፕራይቬት ኢንቨስቲጌሽን ቀጥሬ ይኸውልህ እኔ ስራዬን እየሰራው አንጠባጥበዋለሁ እኔ እኮ ለምን እሺ እንደዛ ያው አዳምጥ አሁን ምን ታደርጋለህ መሰለህ እኔ ምን አለኝ እኔ ትራክ አልተበላው እኔ ገንዘብ አልተበላው አዳምጠኛ ቴምር ኢዝ ማይ ሃዝበንድ ምናምን ብለህ ተጀምረዋል ቴምርዬ ፎንቃ ምናምን ትጫወቻለሽ አዳምጭ እኔ እንደው ምንድን ያለኝ አሰብ ነው የሚታየው ምናምን ያላት ነገር አለች እሷ ፕራይቬት ነገር ስለሆነች እኔ እና እሱ በዛ እንሄዳለን እንያያዛለን ችግር የለውም አሰብ ነው የምታየው እኔ ሲያይ መሰለኝ ያለው እሱን ቀስ ብለን እናወራበታለን እኔ ምን ነክቶኝ ነው ታዲያ ተኩሽ በጆሮ ምናምን እንትን እንዳትይ ይባርክ እንዴ እዚህ ኤቪደንስ ያላቸው ያንቀላፉለት ታዲያ ምን ያርግ ይጫወትባቸው እንጂ አንተ እኮ አታፍራም ትተኩሳለህ ቀላል እኮ ነው የዚህ ሰውዬ ጉዳይ መጨቃጨቅ ማያስፈልግም ታወጣቸው ዶክመንቶች ሰብሰብ አድርገህ ለፕራይቬት ኢንቨስቲጌሽን ቀጥረ መስጠት እኮ ነው ማሪ የፓንት ቁጥሩ ሳቀረው
እውነት ነው ነገር ዝም ብለህ ትተኩሳለህ ብላ አሉ። ምን ላይ ዝም ብለህ በመስኮት እያወጣ ምናምን ትተኩሳለህ አሉ። እውነት ነው። ኧረ እባክህ ዝም ብሎ ደከከና ሙላ የሆነ ቪዲዮ ተለቆ ነበር። ፒክአፕ መኪና ላይ ወተሽ ምናምን ስትተኩሽ። ጁላይ 4 ላይ ነው። እሱን አላውቅም። ስንጋጋ ነው። ሶስት ናቸው፣ ወጣቶች ናቸው። እና ቆይ አሁን ጉዳዩ እነሱ ታረቁ ምናምን ተባለ። የመታረቁ አይደል? ቪዲዮ ንገረኝ። ዱላ ይዞ የመጣብህን ሶስት ወጣት በሽጉጥ ታባራለህ? እነሱማ ሊዘርፉ እኮ መሳሪያ ነበራቸው። ምን መሳሪያ? ዱላ ነው ያወጡብህ። አንተ ተኮስክባቸው። ቪዲዮ ፖስት አድርጌዋለሁ እኮ ቪዲዮ ገብተህ እሺ። ማህሪ ሐወይ ወግዕ ለና ኦሮሚያ ክልል የተጣላ መሰለኝ። ዱላ መጥተው አሜሪካ እኮ ነው ስርዓት ያዘ። ኦሮሚያ ክልል ሽጉጥም እኮ አለ እንዴ? ክልል አትጥራ። ስለ ኢትዮጵያ ያወራው ስለ ብሔር አወራው ፖለቲካ ዱላ ይዞ አንድ ጥያቄ ልጠይቅህ። አሜሪካ ስንት ዓመት ነው አንተ ከገባ? ሬክሰን ፌክሰስ ቴክሳስ እኔ 6 ዓመት እኮ ነው እንዴ? ገና ነሽ፣ ፈጣን ነሽ። እግዚአብሔርን በ6 ዓመትሽ ትራክ ላይ ከወጣሽ በይ ተማሪ። እሺ አሁን በኋላ እንደ 20 ዓመት ስለምትቆይ የማታ ተማሪ ነኝ። የማታ ልበስ ስድስት ዓመት 7 ዓመት 5 ዓመት ተማሩ። እሺ ትምህርት ጠሩ ነው። እግዚአብሔርን አሁን ማን ነበር ስሙ? ደጁ አሁን 13 ዓመቱ ነው አሜሪካ ከገባ። ደጁ ሰላም ነው ያራዳሊ። ሰላም እንዴነ ምን አዲስ ነገር አለ? ምን እየሰራ ነው? አሜሪካ ስንት ዓመት አረክ ምናምን? ሰሞኑን ጠምደን ነው ምን ገቦት የሻርክ ትራፊ እናቱ ልብዳት ስለ ኦሮሞ ምናምን ስናገር ናውጣ እጭ ዜኔስ እናንተ አሁን ትልቅ ሰው አይደለ? የተማረ ሀገር አሜሪካን የምታክል ግድንግድ ሀገር። አሁን የማሪ እናት በህይወት ካለች 70 ዓመቷ 80 ዓመቷ በህይወት ከሌለች ነፍሷን ገነት ያኑረው። እንዲህ ብለህ እንዳትጸልይ አንተ እናት የለም ይናል ነጂ ሰክቱጡ ዘካላይን አለኪን አንዳንዴ እርድና ይመስላቸው እናት እናት ስማ ሰው እንዴት ወላጅ እናቱን ይጠቀጥቃል? ነውር ነው። እግዚአብሔርን ነው። ብዙ ስድብ እኮ አለ። ብዙ ገራሚ ስድቦች አሉ። ከነዛ መካከል መርጠ መሳደብ ስችል ማሪ ለይተ ሞጋት ስችል እና ወገኖቼ ፊራ አልተቻለም። ፊራ ሰርቷል። ሶፊ ማይ ሃዝበንድ ኔት ይታለች። ዳንኤል አጆ ከመይ ዳንዶ ደህና ነኝ። አንተ መሀሪ እኮ ጋንግስተር ነው፣ ሀብታም ነው። ዝም ብሎ እንደዛ የሚመጡ እዚህ ጋር ኪሳቸው ቀዳዳ ሞላቅ አይደለም። እሱ በጣም ዳራ ነው። ባህሪ ገንዘብ ይውላ ሶቅበል ዝም ብል ሕጂ ናይ አሜሪካ ጉድ ፈሊጥና እዩለና ጃራን ፈኸራን ጥራይ ኮይናላ ስማ አንዱ እዚ ፕሮፋይል ጌር ካይ ዘለኻ ደራፊ ነፍሲ መሐሮ ይፎቶ እንዲየ በደንብ ስሙ ምንድነው ይሩ በጃ አሚን ጆይ ይሄ በረከት መንግስት አብይባል በረከት ወይ ናይ በሐቅ መንግስተ ሰማያት ያዋርስ መንግስተ ሰማያት ይሄ ሰውዬ ምንድነው ነው ያደረገው? ፕሮፋይል ያደረገው የሆነ ሰውዬ ጥበብ ይገርማል። ታሪክ ዘፈን ነበር። አንተ ስማ በረከት ነው ስሙ አይደል? አዎ በረከት መንግስት አብይባል። የኪሮስ አለማየሁ አድናቂ ነው። ገባክ? በጣም ነው ወደዋል ነበር። ያ ከሀገራችን የበዛ ሙዚቃ የዘፈነስ በረከት ነው። በጣም 89 ዓመት ግን በቂ ነው። ሶፊ አንዳንድ እያደረገችልን ነው። እያስገባኋት ነው ግን አይቀበልም። ለምን እንደሆነ አላውቅም። እዚህ ይኸው እየላኩላት እኮ ሶፊዬ። ቆይ የእሱን ሙዚቃ እንዳሰማችኋለሁ። በጣም ነው የምወደው። ነፍሱን በአጸደ ገነት ያኑረው። ኢትዮጵያውያን ጸልዩ። ኤርትራዊ ምርጥ አርቲስት እናቴ ተወዳጅ ዘፈኑ ፍሬያማ ዘፈን ነው። ያው አማርኛ ትርጉም ስለሌለው ነው እንጂ ሶፊዬ እኔ ቆንጆ እንዴት ነጅቦ ፌክሰስ እንዴት ነሽ? እኔ
ጭራሽ ማይ ሃዝባንድ ብለኝ ቁጭ አልክ። ኧረ በእናትህ የማታ ተማሪ ነህ እንዴ? ምንድነው? የምን ሃዝባንድ ነው? ምን ወንድም ይመስላል አንተ? ዱዝ ቤብ ያለ መማር እንዴት ናችሁ? ሶፊዬ ያለ መማር ችግር እንደሆነ በዛው ያስረዳኩ ነው። አይ ነው ማይ ሃዝባንድ ብሎኝ ቁጭ አላለም። ለዛ ኮን እንዴት እንደደነገጥኩ። እሺ ምን ላይ ነህ? ፊራን ለምንድን ነው የሰቀልከው? ቀጠቀጣችሁ። እኔ ታውቂያለሽ ታዛቢ ነኝ። የዛም የዚህም ደጋፊ አይደለሁም። ከስንት ቀን በፊት ፊራን ስቀጠቅጠው ነበር። መላጣ አንሸፍን እያልኩኝ ፀጉርን ከየት ነው ጎትታ ያወጣው? እንደ ዶሮ ድፍን ያረካት ለምንድን ነው ምናምን ስለው ነበር። አንገቷን እንደተቀላች ዶሮ ፀጉሯን ወጣ አድርጎ ቶሎ ነው በቆቡ ድፍን ያረጋት። ግን ትናንትና ፍሪዝ ደግሞ ለየት ያለች ነች። አያታ ፀጉሩ እንዳትንፈራፈር እኮ ነው ወስደው በቆቡ በዛ ያላገጠን። አይ ግን እኔ የምር መሐሪ አሁን ለምን ሰላም አይፈጠርም? ለምን ከእሷ ጋር አታስታርቁት ምናምን? በቃ አሁን ይሄ የወንዶች ስድድብ ምናምን በጣም ነው የሚደብረው። ለምን አትታረቁ? መሐሪ የምር ላላህ ሰጥቷለች። ወላይ አንድ ቀን ይደፋል። ቴምር ደግሞ የዋህ ነች። እናቴን ያደርግላታል። ዝም ብላ አሁን እኮ ለምን አትታረቁም? ለምን አትስማሙም? ለምን አናስማማቸውም? ጅቦ መሐሪ እኔ የምጠይቅኝ ከሆነ የመለስላት ገንዘቡ እንደዛ ሳይሆን ይኸው ቴምር እኮ እንደዛ ለመሆን እኮ መጀመሪያ መስማማቱ የሆነ የመስማማት በፊት እንደ ላይ የሚባል ነገር የለም። ኦፊሻል እንዴት ነው ይዋዳ? ሶፊዬ እኔ አነገው ቆንጆ ብራዘር ፕሊዝ አንዴ ቃስተኝ። እኔ ሶፊዬ አያገባኝም አልኩሽ እኮ ጉዳዩ የሚደርስበት ቦታ አድርሼዋለሁ። ከዚህ ጋር እኔ ይኸውልሽ ይሄ አጉል ሽልጥልጥነት እንዲህ ነው እኔ አይመቸኝም። ተሳደብ እንደሱ ሳይሆን በመነጋገር ቢሆንና እሷም የሚገባትን ይችላል እኮ ለምር ነው የምትሰደው እንዴ? ነገር ያ ይኸውልህ መሐሪ እኔ እንዴት እንዳሰብኩት ታውቃለህ? እንደ ሴት እኔ ከሷ ጎን ነው የምሆነው። እንደ ብሄር ከመጣህ ደግሞ ከፊራ ጎን ነው የምቆመው። ግን ያንን እንዳይሆን ለምን ስምምነት ተፈጥሮ እሷም የተጎዳችውን ነገር አይከፍላትምና እንደ ጓደኛ ለምን አታወሩም? ይኸውልሽ እኔ አንድ ነገር ልንገርሽ እኔ ስለ ብሄር አላቅ ስለ ዜግነት ኖ አም ሴይን ብሄር እኮ አላመጣም። ሶፊ ኖ ሄዳ ስለ ብሄር አላቅ የርሳይ ኮራንት እንዴት ነው እኮ አያገባኝም ነው የምልህ። እኔ ስለ ብሄር አውቄ አገር አውቄ አይደለም የመጣሁት። እኔ ይኸውልሽ ቴምር የምትባል መጣችና እንዲህ ተጎድቻለሁ ትራክ ቢዝነስ ያወቃችሁ ለማታግዙኝ ማለች። በዛ ጉዳይ አንድ ግለሰብ ላግዝ ነው የመጣሁት። አላቅም ስለ ብሄር አላቅ ስለ ሀገር አላቅ አይ ዶንት ኬር። አሁንም ይሄ ጉዳይ ይፈታ መሐሪ ለምን አይፈታም እንትን ከሆነ በትክክል ትራኩን የገዛበትን ሂሳብ ያሳይ፣ ትርፍ ገንዘብ የወሰደባትን ይመለስላት። ከዛ እኮ እንደዛ ለማድረግ ሰላም መጀመሪያ ይፈጠርና እንደዚህ ይሁን እኮ ነው የምልህ። እኔ አሪስን ቆይ አንዴ እኔ ልወጣ ነው። አንዴ በቃ ምንም እኔ ስራዬን እንትን እያላችሁብኝ ነው። ሶሪ እግዚአብሔር። አንተ ጸብ ምንድነው የምትፈልገው? ጅቦ ጸቡን ይቀጥል ነው የምትለው? ቁም ነገር አታብዚያ ጅቦ። ቁም ነገር አይወድ። እኛ ምን ሰርተን እንብላ? ቁም ነገር አይፈልግም። እናንተ በቃ ምንም እናንተ እንደዚህ አይነት ያጋንንት ስራ መስራት ምን ያስፈልጋል? ሶፊ ያውን እኮ ሰይጣናዊ ስራ እኮ ሰው ይታረቅ፣ ሰው እንዲሁን ይመልስላት ገንዘቧን ምናምን ሰይጣን እስቲ መልአካዊ ሁኑ። እስቲ እንዲህ ቲክቶክ ላይ ያፈሉ ሰዎች እስቲ ይቧቀሱ፣ ይነታረኩ። ቴምርዬ ይህን ሰውዬ ቲክቶክ ላይ መተሽ ምናምን ጠቅላይ ሚኒስትር አብይ አህመድ እንኳን ጉዳዩን ቢይዘው ይሄ ሰው የሚፈታ ነገር አለ። በጣም የተረገመ ቴምርዋ አንቺ ሀገሬ ልጅ ነሽ፣ እኔም ያገርሽ ልጅ ነኝ። 3 ጡት ያለው ጀበና 8 ጆሮ ያለው ጋቻ 18 ሲኒ ደርድረሽ ያረቢ መረባ በፊራቂት ሳሪ ግባ ያሽዷታል። ያላ ያጂራብዬ አንተ ፍረቅ እናቶችን ሰብስበሽ ሀገር ላይ አስቀኝ ዱዓ አስደርጊበት። ይሄ መልቲ ነው፣ ሳሙና ነው፣ አንዳልጦ ነው የሚደፋሽ። እግዚአብሔር በጣም ባለጌ። እኔ የሆነ እንትና ተናገር አይደለ ቴዲ ሐዋሳ ቀጠቀጠ የሆነ ሰዓት ላይ ቀጠቀጠው ስስቅ ነበር ራሱ። ያውም ያችን መላጣውን እያየን ምናምን ሳላግጥ ነበር። በቃ ከዛ
ፊራ ከገባ በኋላ ቴዲ ሐዋሳን ስጋ ቆራጭ ምንድን ነበር ይሄ ዳጣ ምናምን እያለ ሲሰድቡ ጨዋታው ለዛ የለውምና የሆነ ሰዓት ላይ ጻፍኩለት ጌታን ጻፍኩለት ሀብታም ጨዋታውን አትችልበትምና ክፈለኝና እኔ ልጨዋታው ምናምን አልኩት ላሻለኝ አልመለሰልኝ ከዛ በቃ አንድ ለባዶ ቴዲ እየመራ ነው ምናምን ብዬ ስጠብቅ ዮናስ ሙሉነ እንደገና ደግሞ ያመላጣው ማን ነበር ስሙ በእናታችሁ ያመላጣው የብልጽግና ካድሬ አያና በውስጥ ወየ ተባብለው እዛው ፊት ቴዲ ሐዋሳ ቁጭ ባለበት ደውዬ ልቅድም ተነጋግረን ነበር ምናምን ይባባላሉ ቴዲዬ ምንም የምታውቀው ነገር የለም ድንገታዊ ፖለቲካ መስሏት ድርግም ማለች እርቅ መስሏት በዛው ግፍ ያየው እናቲቱ ሞጭላፋ የሆነ ሰውዬ ለማንኛውም ምዕመናን እኔ በዚህ አጋጣሚ ነገ ጧትም በደንብ እንሄድበታለን ይሄን ነገር አንድ ነገር ያው ምን መሰላችሁ ጌታን ነው የምላችሁ እኔ ኤርትራውያን አርቲስቶች በጣም ወዳቸዋለሁ በጣም ነው ማከብራቸውና ኤርትራዊ